በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸጋ ለሁላችሁ ይብዛ። ሰላም ለእናንተ ይሁን። እግዚአብሔር አምላካችንን ስለዚህ ጊዜ በጣም አድርገን እናመሰግናለን። ቅዱሱን የእግዚአብሔርን ቃል እንግዲህ የምንካፈልበት ጊዜ ይሆናል። እግዚአብሔር አምላክ በብዙ እንዲናገረን እንዲያስተምረን ወገኖቼ ሆይ አጭር ጸሎት ከኔ ጋር እንድንጸልይ ለጸሎት እጋብዛችኋለሁ። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ይህን ጊዜ የሰጠን አንተ ነህ። ስም ለዘላለም ይባረክ። ይሄ ቃል ይዘን ወደፊት የቀረብነው መጽሐፍ ቅዱስ ያንተ ቃል ነው። እግዚአብሔር አምላካችን ሆይ አንተ ካላስተማርከን ማንም ሊያስተምረን አይችልም። እኛም ያንተ ነን። እስራኤል ቅዱስ ጊዜው ያንተ ነው፣ ቀኑ ያንተ ነው፣ ምሽቱ ያንተ ነው፣ እያንዳንዳችን ያንተ ነን። እስራኤል ቅዱስ እግዚአብሔር አሁን እንድትናገረን እንድታስተምረን እንለምንሃለን፣ እንፈቅድልሃለን። ጊዜያችንን ላንተ እንሰጣሃለን። በደም መቀደስ ደግሞ መንጻት ይሁንልን። አንዳችን የሚከሰን አንዳችን የሚጨቆነን ሕይወታችንን የሚይዝ ነገር እንዳይኖር የክርስቶስ ኢየሱስ ደም በእያንዳንዳችን ላይ እንዲረጭ ጸልያለሁ። በመንፈስ ቅዱስ በቅዱስ ቃል መታጠብ እንዲሆንልን ጸልያለሁ። ቅዱስ አባት ሆይ ይህ ጊዜ በስምህ ፈጽሞ የተባረከ የቅዱስ ቃል ደጆች ይከፈቱልን። በሕያው ልጅ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ባለፈው ሳምንት እንግዲህ ከሐዋርያት ሥራ ዋና ዋና ትምህርቶች መካከል መንፈስ ቅዱስ የሚለውን ርዕስ ይዘን አንስተን ለመነጋገር ነው የሞከርነው። እግዚአብሔር ይመስገን። እንግዲህ ባለፈው ሳምንት የተማርነው ምንድን ነው ካላችሁ እንዲሁ በጥቅሉ ልንገራችሁ። በመጀመሪያ ያነሳነው በሐዋርያት ሥራ መጽሐፍ ውስጥ ስለ መንፈስ ቅዱስ የሐዋርያት ሥራ መጽሐፍ ምን ያስተምረናል የሚለውን ነው የተመለከትነው። በአንደኛ ደረጃ መንፈስ ቅዱስ ስጦታ ስለመሆኑ ያስተምረናል። በሁለተኛ ደረጃ መንፈስ ቅዱስ ለአገልግሎት ኃይል እንደሚሰጥ ያስተምረናል። በሶስተኛ ደረጃ መንፈስ ቅዱስ እግዚአብሔር እንደሆነ መለኮት እንደሆነ ያስተምረናል። በአራተኛ ደረጃ መንፈስ ቅዱስ ምሪትና ተልእኮን ይሰጠናል። በአምስተኛ ደረጃ ደግሞ መንፈስ ቅዱስ የአገልግሎትና የጸጋ ስጦታዎችን የሚሰጥ እንደሆነ ከእግዚአብሔር ቃል እንግዲህ እነዚህን አምስት ዋነኛ ነጥቦች በመያዝ ነበር የእግዚአብሔርን ቃል ተምረን የነበረንን የትምህርት ጊዜ የጠቀለል ነው። ዛሬ ከዛ ተጨማሪ የሆኑ ሀሳቦችን አንስተን እንዲሁ ስለ መንፈስ ቅዱስ ለመማር እንግዲህ እንሞክራለን። እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ እንድናነሳ ያሰብኩት መንፈስ ቅዱስ በ120ዎቹ ደቀ መዛሙርት ሕይወትና አገልግሎት የሰራውን፣ መንፈስ ቅዱስ በ12ቱ ደቀ መዛሙርት ሕይወትና አገልግሎት የሰራውን፣ መንፈስ ቅዱስ በሐዋርያው ጳውሎስ ሕይወትና አገልግሎት የሰራውን፣ መንፈስ ቅዱስ በሐዋርያው ጴጥሮስ ሕይወትና አገልግሎት የሰራውን እንዲሁም በሌሎች ደግሞ የጥንቷ ቤተክርስቲያን አገልጋዮች ሕይወትና አገልግሎት የሰራውን እንዲሁም በአጠቃላይ በጥንቷ ቤተክርስቲያን ውስጥ በነበሩ ምዕመናንና አገልጋዮች የሰራቸውን ስራዎች ሁሉ ሉቃስ የዘገበልንን በግልጽ የጻፈልንን ነገር እንግዲህ በጥቅሉ የምንመለከትበት ጊዜ ነው የሚሆነው። ወገኖች ወይ ይህ እያንዳንዱን አሁን የዘረዘርኩላችሁን ነገር እያንዳንዳቸውን 120ዎቹን 12ቱን ደቀ መዛሙርት ሐዋርያው ጳውሎስን፣ ሐዋርያው ጴጥሮስን፣ ሌሎች ደግሞ በጥንቷ ቤተክርስቲያን ውስጥ የነበሩትን አገልጋዮች በወቅቱ የነበሩትን እነዛን ምዕመናን የሰሯቸውን ስራዎች፣ ሕይወታቸውን፣ አገልግሎታቸውን እናንሳ ብንል ይህ ራሱን የቻለ በጣም ሰፊ ትምህርት ነው ወገኖች ወይ ሰፊ ትምህርት ነው። ይሁንና ግን እኔ በጥቅሉ እነዚህን ወገኖች አሁን ከላይ የዘረዘርናቸውን የሚመለከት ነገር እያነሳው ጥቂት የእግዚአብሔርን ቃል እንድንመለከት አስቤያለሁ። እንግዲህ እነዚህ ከላይ የዘረዘርናቸው እንዳልኳችሁ አገልጋዮችና ምዕመናን ስለ መንፈስ ቅዱስ ከነሱ ሕይወት ስለ መንፈስ ቅዱስ ምንድን ነው የምንማረው? መንፈስ ቅዱስ በእነሱ ሕይወት ውስጥ የሰራቸው ስራዎች ምንድን ናቸው? ዛሬስ ለእኔና ለእናንተ በዚህ ዘመን ላለችስ ቤተክርስቲያን መልእክቱ ምንድን ነው የሚለውን ነገር እንግዲህ ለመመልከት እንሞክራለን። አንድ ሁለት ብዬ እንዲሁ ልናገር አስባለሁ። እግዚአብሔር ያስተማረኛል ለእኔ ከሐዋርያት ሥራ መጽሐፍ የገለጠልኝም ማለት ነው። በመጀመሪያ ደረጃ ምን እንማራለን ካላችሁ መንፈስ ቅዱስ ሕይወታችንን የሚለውጥ እንደሆነ እንማራለን። ምክንያቱም አሁን ከላይ የዘረዘርኩላችሁ 120ዎቹን 12ቱን ደቀ መዛሙርት ሐዋርያው ጴጥሮስን፣ ሐዋርያው ጳውሎስን፣ ሌሎችን በጥንቷ ቤተክርስቲያን ውስጥ የነበሩትን በልዩ ልዩ ጸጋና ጥሪ ሲያገለግሉ የነበሩትን እንደገና እነዚያን ምዕመናን ወገኖች ሕይወታቸውን የአገልግሎታቸውን አቅጣጫ በሙሉ የለወጠው ማን ነው ካላችሁኝ መንፈስ ቅዱስ ነው። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። ታዲያ ስለ መንፈስ ቅዱስ ከነዚህ ወገኖች ምንድን ነው የምንማረው ካላችሁ መንፈስ ቅዱስ የሰዎችን ሕይወት ይለውጣል የሚል መልእክት በሐዋርያት ሥራ መጽሐፍ ውስጥ እንግዲህ በግልጽ ተጽፎልን ነው የምንመለከተው። ዛሬም ወገኖቼ ወይ ለእኔና ለእናንተ ያለ መልእክት ይሄ ነው። መንፈስ ቅዱስ ሕይወታችንን ይለውጣል፣ ሕይወታችንን ይለውጣል። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። ታውቃላችሁ እነዚህን ወገኖች በተለይም ደግሞ 12ቱን ደቀ መዛሙርት በምትመለከቱበት ጊዜ ፈሪዎች የነበሩ ናቸው። በኋላ ደፋሮች አድርጓቸዋል መንፈስ ቅዱስ።
ደካሞች የነበሩ ናቸው፣ በኋላ ብርቶች ሲሆኑ ታያላችሁ። ተስፋ የሚቆርጡ የነበሩ ናቸው፣ በኋላ ደግሞ ተስፋቸው ታድሶ ታያላችሁ። ተጠራጣሪዎች ነበሩ፣ በኋላ የሚያምኑ ሆነው እንመለከታለን። የሚጠወልጉ እየጠወለጉ የሚሄዱ ነበሩ፣ በኋላ መንፈስ ቅዱስ ከመጠውለግ ሲያወጣቸው እንመለከታለን። ወገኖች ክብር የሚፈልጉ ከፍ ማለት የሚፈልጉ ዝቅታን የሚጠሉ እንደነበሩ እንኳን መጽሐፍ ይናገራል። በኋላ ግን ትሑታን ሆነው ራሳቸው ዝቅ የሚያደርጉ ሆነው ደግሞ እንመለከታለን። አንዳንዶቹም ደግሞ ገዳይ የነበሩ ናቸው ወገኖች፣ ሰይፍ የሚይዙ የነበሩ ናቸው። አንዳንዶቹ ስትመለከቱ እሳት ከሰማይ ወርዶ ይብላቸው የሚሉ አይነት ሰዎች እንደነበሩ እንኳን መጽሐፍ ቅዱሳችን ይናገራል። እነዚህ ግን የሚገርማችሁ ነገር መንፈስ ቅዱስ በእነሱ ላይ ከወጣ በኋላ ሙሉ ለሙሉ ነው ሕይወታቸው ተለውጦ የምንመለከተው። ስለዚህ መንፈስ ቅዱስ የሰውን ሕይወት ይለውጣል። ፈሪ የነበረውን ደፋር ያደርጋል። ደካማ የነበረውን ብርቱ ያደርጋል። ተስፋ የሚቆርጥ የነበረውን ሰው ተስፋው እንዲለመልም ያደርጋል። ወገኖች የማያምን የነበረ እየጠወለገ የሚሄድ የነበረውን ሰው ወገኖች ከመጠውለግ ያወጣል። የማያምነውን ሰው አማኝ ያደርገዋል። እግዚአብሔር የተባረከና የተመሰገነው። ዝቅታን የማይወድ ትህትናን የማይወደው ትዕቢተኛ የሆነው ከፍ ማለት የሚፈልገውን ሰው እሱን ሰው ዝቅ እንዲል ትሑት እንዲሆን ያደርገዋል ማለት ነው። በአጠቃላይ እንግዲህ አሁን በዚህ የመጽሐፍ ቅዱስ ክፍል ውስጥ በእነዚህ ሰዎች ታሪክ ውስጥ የምትመለከቱት ይህንን ነው። ሕይወታቸው ተለውጦ ነው የምናየው። ስለዚህ ዛሬም ቢሆን መንፈስ ቅዱስ ነው ሕይወታችንን የሚለውጠው ልላችሁ ነው ወገኖች። ለምሳሌ ሕይወታቸው ከተለወጡ ሰዎች መካከል እጅግ በጣም ልቤን የሚነካና የሚያስደንቀኝ አንድ ሰው አለ። እሱም እስጢፋኖስ ይባላል። መጽሐፍ ቅዱሳችን ውስጥ ስንመለከት በጥንቷ ቤተክርስቲያን ውስጥ ከነበሩት አገልጋዮች መካከል የነበረ ዋነኛ አገልጋይ ነው። ይህ እንግዲህ ከሐዋርያቱ ከሌሎቹም አገልጋዮችና ምዕመናን ቀደምት የሆነ ስለ ጌታ ስለ ኢየሱስ ክርስቶስ መስዋዕት የሆነ ሰው ወገኖች እንደሆነ መጽሐፍ ቅዱሳችን ይናገራል። ይህ ሰው እንግዲህ የአገልግሎትና የሕይወት ሩጫውን ሲጨርስ ያለውን ነገር ነው ማነብላችሁ። ምን ያህል ሕይወቱ የተለወጠ እንደሆነ ምን ያህል ጌታን ይመስል እንደነበረ እንግዲህ በዚህ በማነብላችሁ የእግዚአብሔር ቃል ውስጥ ልትመለከቱ ትችላላችሁ። እግዚአብሔር ቃል በሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 60 ላይ ምን ይላል? ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ሲል እንመለከታለን። አያችሁ፣ ጸሎቱን እንመለከታለን። ለሚወግሩት፣ ሊገሉት ላሉ፣ እየገደሉት ላሉት ሁሉ ወገኖች ስለ እነሱ ምሕረትን ሲለምን በዚህ በእግዚአብሔር ቃል ውስጥ እንመለከታለን ማለት ነው። ስለዚህ ወገኖች የእሱ ሕይወት ብቻ አይደለም፣ የሌሎችም ሕይወት እንኳን ተለውጦ እንመለከታለን። በእግዚአብሔር ቃል ውስጥ ተለውጦ እንመለከታለን። ወገኖች እንዳልኳችሁ በዝርዝር እንመልከት ብንል በጣም አስደናቂና አስገራሚ ነገር ከመጽሐፉ ልትመለከቱ ትችላላችሁ። እስቲ የሕይወት ለውጣቸውን ከሐዋርያት ሥራ መጽሐፍ ውስጥ ለማንበብ ሞክሩ ወገኖች፣ ለማንበብ ሞክሩ። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። ታዲያ ስለ እነዚህ ወገኖች በመጀመሪያ ደረጃ በአንደኛ ደረጃ ልነግራችሁ የምፈልገው መንፈስ ቅዱስ ሕይወትን እንደሚለውጥ ከነዚህ ወገኖች ሕይወትና አገልግሎት እንማራለን ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። በሁለተኛ ደረጃ መንፈስ ቅዱስ ለአማኞች የልብ አንድነት እንደሚሰጥ እንደሆነ ደግሞ ይህንን እንማራለን፣ ይህንን እንመለከታለን። መንፈስ ቅዱስ ሕይወትን የሚለውጥ ብቻ አይደለም። መንፈስ ቅዱስ ደግሞ ለቅዱሳን ለአማኞች ለቤተ ክርስቲያን የልብን አንድነት የሚሰጥ እንደሆነ ከሐዋርያት ሥራ መጽሐፍ ልንማር እንችላለን ማለት ነው። ለመጸለይ፣ ህብረት ለማድረግ፣ አብሮ ለማገልገል መንፈስ ቅዱስ የልብ አንድነትን ለአማኞች እንደሚሰጥ እንማራለን። መጽሐፍ ቅዱሳችን በሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 32 እንዲህ ይላል፣ ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን። ስለዚህ መንፈስ ቅዱስ ሕይወትን የሚለውጥ ብቻ አይደለም። መንፈስ ቅዱስ ሕይወታቸውን ለለወጠው አማኞች ደግሞ በአንድነት እንዲያመልኩ፣ እንዲያገለግሉ፣ በአንድነት ህብረት እንዲያደርጉ፣ የጌታን ስራ እንዲሰሩ የልብ አንድነትን እንደሚሰጣቸው መጽሐፍ ቅዱሳችን ያስተምረናል። በሶስተኛ ደረጃ መንፈስ ቅዱስ ለወንጌል በሚደርስብን መከራ ጸንተን እንድንቆም ደግሞ የሚረዳን እንደሆነ መጽሐፍ ቅዱሳችን ያስተምረናል። እግዚአብሔር የተባረከና የተመሰገነ ነው። መጽሐፍ ቅዱሳችን ሲናገር በወደኞቻችን ፊት እንኳን ወገኖች ወደኞቻችን ሊቋቋሙት የማይችሉት አፍና አንደበት እንደሚሰጠን መጽሐፍ ቅዱሳችን እኮ ያስተምረናል ወገኖች፣ ያስተምረናል። እግዚአብሔር ይመስገን። ስለዚህ መንፈስ ቅዱስ ለወንጌል በሚደርስብን መከራ ሁሉ ጸንተን እንድንቆም ወደኋላ እንዳናፈገፍግ ወገኖች እስከ ሞት ድረስ የታመንን እንድንሆን የሚረዳን ራሱ መንፈስ ቅዱስ እንደሆነ ከነዚህ ከላይ ከዘረዘርናቸው ወገኖች ከሐዋርያቱ ከ120ዎቹ ልንማር እንችላለን። ከሐዋርያው ጳውሎስ፣ ከሐዋርያው ጴጥሮስ፣ ከሌሎቹም ደግሞ በቤተ ክርስቲያን ውስጥ ከነበሩ ምዕመናንና አገልጋዮች ይህንን ነው የምንማረው እና እጅግ በጣም በመከራ ውስጥ ጸንታ የቆመች በመከራ ውስጥ ያበበች ቤተ ክርስቲያን እንደነበረች ስለ ጥንቷ ቤተ ክርስቲያን የሐዋርያት ሥራ መጽሐፍን ስናነብ የምናገኘው ይሆናል ማለት ነው።
እግዚአብሔር አምላካችን የተመሰገነ ይሁን። ጸንተን በመቆም በአገልግሎታችን እንድንቀጥል የሚረዳን መንፈስ ቅዱስ ነው ብሎ የሐዋርያት ሥራ መጽሐፍ ያስተምረናል። የእግዚአብሔር ቃል በምዕራፍ 4 ቁጥር 19 እንደዚህ ይላል፣ ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁጠሩ ብለው ሲናገሩ እንመለከታለን። ለነዛ መከራ ለሚያሳያቸው ወገኖች ማለት ነው። በእስር ቤት ለጣሏቸው ወገኖች፣ በከንቱ ለከሰሷቸው ወገኖች ይህን ምላሽ ሲሰጣቸው እንመለከታለን። ለዛቱባቸው ማለት ሁለተኛ በዚህ ስም እንዳትናገሩ ላሏቸው የሰጡት ምላሽ እንደዚህ የሚል ነው። እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ ነገር እንዳልሆነ ቁረጡ ብለው ሲነግሯቸው እንመለከታለን ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። በአራተኛ ደረጃ በአገልግሎታችን ፍሬያማ እንድንሆን የሚረዳን ራሱ መንፈስ ቅዱስ እንደሆነ እንግዲህ ከሐዋርያት ሥራ መጽሐፍ ውስጥ ከነዚህ ወገኖች ሕይወትና አገልግሎት ልንማር እንችላለን። ለቤተ ክርስቲያን መስፋት፣ ለቤተ ክርስቲያን መጨመር፣ ለቤተ ክርስቲያን መብዛት ምክንያት እንድንሆን የሚያደርገን ወገኖች ሆይ መንፈስ ቅዱስ ነው። የእግዚአብሔር ቃል እንደዚህ ይላል፣ የሚታይና እግዚአብሔር የሚከብርበት ፍሬ እንዲኖረን የሚያደርገው መንፈስ ቅዱስ እንደሆነ የሐዋርያት ሥራ መጽሐፍ ያስተምረናል። እንግዲህ በጥንቷ ቤተክርስቲያን ውስጥ የነበሩ እነዚህ አገልጋዮች የሚታይ ፍሬ ነበራቸው። እግዚአብሔርም ደግሞ የሚከብርበት ፍሬ እንደነበራቸው እናያለን። እግዚአብሔር የሚመሰገንበት ፍሬ እንደነበራቸው የሐዋርያት ሥራ መጽሐፍን ስናነብ እናገኛለን። ስለዚህ የሚታይ እግዚአብሔር የሚከብርበት ፍሬ እንዲኖረን የሚያደርገው መንፈስ ቅዱስ እንደሆነ የሐዋርያት ሥራ መጽሐፍ ያስተምረናል። እንደዚህ ላለ እግዚአብሔር ቃል ሐዋርያት ሥራ መጽሐፍ 6 ቁጥር 7 የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች የታዘዙ ሆኑ ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን ማለት ነው። እግዚአብሔር ይመስገን። በአምስተኛ ደረጃ በቤተ ክርስቲያን እግዚአብሔር በሰጠን ጸጋ ሁላችን እንድናገለግል የሚያደርገን መንፈስ ቅዱስ እንደሆነ ልነግራችሁ እወዳለሁ። በቤተ ክርስቲያን ውስጥ እግዚአብሔር በሰጠን ጸጋ ምዕመናን አገልጋዮች እንድናገለግል የሚያስችለን የሚረዳ መንፈስ ቅዱስ እንደሆነ ደግሞ እንመለከታለን። መቼም ያቺ ጥንቷ ቤተ ክርስቲያን እጅግ በጣም የምትገርምናል። ሁሉ የሚጸልይባት ቤተ ክርስቲያን፣ ሁሉ የሚያገለግልባት፣ ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ ሞትና ትንሣኤ የሚመሰክርባት ቤተ ክርስቲያን እንደነበረች ታያላችሁ። ሁሉ እግዚአብሔር በሰጠው ጸጋ በእግዚአብሔር ቤት ውስጥ የሚንቀሳቀስበት ቤተ ክርስቲያን ነበረች። ይህንን የሚያደርገው በመካከላችን መንፈስ ቅዱስ ነው። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ስለዚህ ያቺ ቤተክርስቲያን ሁሉ ይጸልዩባታል። ያቺ ቤተክርስቲያን ሁሉ ደግሞ ጌታን ያገለግሉባታል፣ ስለ ጌታ ይመሰክሩባትም እንደነበረ መጽሐፍ ቅዱሳችን ይናገራል። እንግዲህ ይህንን በእነሱ ሕይወት ውስጥ ያደረገው መንፈስ ቅዱስ እንደሆነ ልናውቅና ልንረዳ ይገባናል ማለት ነው። በጸሎት ያገለግላሉ፣ እግዚአብሔር በሰጣቸው ጸጋ ያገለግላሉ፣ በምስክርነት ያገለግላሉ፣ በገንዘባቸውም ደግሞ ሲያገለግሉ በሐዋርያት ሥራ መጽሐፍ ውስጥ እንመለከታለን። በግልጽ ተጽፎ ማለት ነው። በስድስተኛ ደረጃ ተተኪ ትውልድና አገልጋይ እንዲያፈሩ የረዳቸው ወይም ደግሞ የሚረዳቸው መንፈስ ቅዱስም እንደነበረ እንኳን እናያለን። ሌላው ስለ መንፈስ ቅዱስ የምንማረው ተተኪ ትውልድን ተተኪ አገልጋይ እንድናፈራ የሚያደርገን ራሱ መንፈስ ቅዱስ ነው ወገኖች፣ ራሱ መንፈስ ቅዱስ ነው። ያቺ ቤተክርስቲያን ወገኖች 12ቱ ደቀ መዛሙርት ቀዳሚ ቢሆኑም እነዛ ሐዋርያት ቤተክርስቲያኒቱን የሚመሩና የሚያስተዳድሩ ቢሆኑም በእነሱ ስር ግን በጣም ብዙ አገልጋዮች ነበሩ። ተተኪ የሚሆኑ ብዙ አገልጋዮች ነበሩ። በዚህ ቤተክርስቲያኒቱ በተተኪ ትውልድና በተተኪ አገልጋይ እጅግ በጣም ፍሬያማ እንደሆነች የሐዋርያት ሥራ መጽሐፍ ያስተምራል። ይህንን ደግሞ ያደረገው መንፈስ ቅዱስ ነው። እነዚህ ተተኪ አገልጋዮች እነማን ናቸው ብላችሁን ካላችሁ ገና ከምዕራፍ 1 ጀምሮ ስትመለከቱ ማቲያስን ታያላችሁ። በይሁዳ የተተካውን ማቲያስ፣ ከዛም ደግሞ አናንያን ታያላችሁ፣ ፊልጶስን ታያላችሁ፣ እስጢፋኖስን ታያላችሁ፣ በርናባስን እናያለን፣ አጵሎስን እናያለን፣ እነ ጵርስቅላ እና አቂላን እንመለከታለን። ሌሎችንም የእግዚአብሔር ሰዎች ታያላችሁ። እነዚህ ተተኪ አገልጋዮች ናቸው። እነዚህ ተተኪ ትውልዶች ናቸው ወገኖች። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ሌላው መንፈስ ቅዱስ በእኔና በእናንተ ሕይወት ሊሰራ የሚወደው ነገር ይሄ ነው። ሐዋርያት ሥራ መጽሐፍም ስለ መንፈስ ቅዱስ የሚያስተምረን እንደሆነ እናያለን። በሰባተኛ ደረጃ መንፈስ ቅዱስ በቤተሰብ ሕይወት ውስጥ ደግሞ የነበረውን ታላቅ ሚና ልንመለከት እንችላለን። ያቺ ቤተክርስቲያን የሚገርመው ነገር ቤተሰቡ እንኳን ሳይቀር የሚያገለግልባት ቤተክርስቲያን ነበረች። ቤተሰብን በቤተ ክርስቲያን ውስጥ እንመለከታለን። የቤተሰብን ሚና ደግሞ በቤተ ክርስቲያን ውስጥ እንመለከታለን። እግዚአብሔር ይመስገን። ይህንን ያደረገው ወገኖች ሆይ መንፈስ ቅዱስ ነው። ስለዚህ ከቤተሰብ መካከል የምታዩት የጢሞቴዎስን እናት ትመለከታላችሁ። በመጽሐፍ ቅዱሳችን በሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ ታያላችሁ። ይሄ ቤተሰብ የጢሞቴዎስ እናትና አያት የሚገርማቸው ነገር
ጢሞቴዎስን ለቤተ ክርስቲያን የሰጡ ወገኖች ሆነው ነው የምንመለከተው። ወገኖች ሆነው አሳድገውት ማለት ነው። ቅዱሳት መጽሐፍትን አስተምረው ለቤተ ክርስቲያን የሰጡት ወገኖች እንደሆኑ ታያላችሁ። ምክንያቱም በምዕራፍ 16 ሐዋርያት ሥራ መጽሐፍ ላይ የምታዩት ለጳውሎስ ሲሰጡት ነው የምትመለከቱት። ጳውሎስ ይህን ደቀ መዝሙር የተመሰከረለት ወጣት ልጅ ታዳጊ ልጅ ይዞት እንዴት እንደሄደ መጽሐፍ ቅዱሳችን ይነግረናል ማለት ነው። ሌላው የምታዩት አቂላና ፕርስቅላ ታያላችሁ። ሌላው የፊልጶስ 4 ልጆች ታያላችሁ። ፊልጶስ ወንጌላዊ በቤተሰቡ ይሰራ የነበረው መንፈሳዊ እንቅስቃሴ በአራቱ ትንቢት በሚናገሩ ሴት ልጆቹ ሕይወት ልትመለከቱ ትችላላችሁ ማለት ነው። ስለዚህ መንፈስ ቅዱስ በቤተሰብ ሕይወት ውስጥ የነበረውን ታላቅ ሚና እንግዲህ እንመለከታለን ማለት ነው። እግዚአብሔር ይመስገን። ያቺ ቤተክርስቲያን ፍሬያማ የሆኑ አገልጋዮች ነበሯት። ያቺ ቤተክርስቲያን ፍሬያማ የሆኑ ምዕመናን ነበሯት። ያቺ ቤተክርስቲያን ፍሬያማ የሆኑ ቤተሰቦች እንኳን እንደነበሯት መጽሐፍ ቅዱሳችን ይናገራል። እግዚአብሔር ይመስገን። ጌታ ስሙ ለዘላለም በእውነት የተባረከና የተመሰገነ ነው። ስለዚህ ተመልከቱ፣ በመጽሐፍ ውስጥ የምንመለከተው በመጀመሪያ ደረጃ መንፈስ ቅዱስ ሕይወትን ይለውጣል ይለናል የሐዋርያት ሥራ መጽሐፍ። ሌላው መንፈስ ቅዱስ ሕይወታቸው ለተለወጠ አማኞች ደግሞ የልብ አንድነት ይሰጣቸዋል። በልብ አንድነት እንዲያገለግሉ፣ እንዲያመልኩ ማለት ነው፣ ኅብረት እንዲያደርጉ ማለት ነው። እንዲሁም ደግሞ መንፈስ ቅዱስ በመከራ ውስጥ ጸንተን እንድንቆም ይረዳን እንደሆነ ያስተምረናል። መንፈስ ቅዱስ ፍሬያማነትን እንደሚሰጥ እንኳን ያስተምረናል የሐዋርያት ሥራ። መንፈስ ቅዱስ የሚገርማቸው ነገር እግዚአብሔር በሰጠን ጸጋ በእግዚአብሔር ቤት ውስጥ እንድናገለግል ያስችለናል ይለናል። ሌላው መንፈስ ቅዱስ ተተኪ ትውልድና አገልጋይን መተካት የሚያስችለን መንፈስ ቅዱስ እንደሆነ እንኳን ከሐዋርያት ሥራ መጽሐፍ ውስጥ እንመለከታለን። ሌላው ቤተሰብንም እንኳን ለቤተ ክርስቲያን እግዚአብሔር አምላክ ሊሰጥ ይችላል። መንፈስ ቅዱስ ሊሰጥ ይችላል። መንፈስ ቅዱስ በቤተሰብ ሕይወት ውስጥ በኃይል ሲሰራ በሐዋርያት ሥራ መጽሐፍ ውስጥ ልንመለከት እንችላለን ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ በአጠቃላይ በሐዋርያት ሥራ መጽሐፍ ውስጥ ስንመለከት በመንፈስ ቅዱስ ኃይል የተካሄዱትን የወንጌል ስርጭቶች እና የዳኑትን ሰዎች ታያላችሁ። እንግዲህ በ120ዎቹ በሐዋርያው ጴጥሮስ፣ በ12ቱ ደቀ መዛሙርት፣ በሐዋርያው ጳውሎስ፣ በነዛ ተተኪ አገልጋዮች፣ በምዕመኑ በአጠቃላይ የምናየው ምንድን ነው? በመንፈስ ቅዱስ ኃይል የተካሄዱትን የወንጌል ስርጭቶች፣ የዳኑትን ሰዎች ብዛት በመጽሐፍ ውስጥ እንመለከታለን። ሌላው የተደረጉትን ፈውሶች፣ የተደረጉትን ታምራቶች፣ የተደረጉትን ምልክቶችና ድንቆች እንመለከታለን። ይህን ሁሉ ያደረገው በእነዚህ በባሮቹ አማካኝነት በዛን ዘመን በነበረች በዛች ቤተ ክርስቲያን ውስጥ መንፈስ ቅዱስ እንደሆነ እናያለን። ሌላው መንፈስ ቅዱስን መዋሸት፣ መንፈስ ቅዱስን ማታለል፣ መንፈስ ቅዱስን መፈታተን የሚያስከፍለውን ከባድ ዋጋ በመጽሐፍ ውስጥ በተለይም በሐዋርያት ሥራ መጽሐፍ ምዕራፍ 5 እና በሐዋርያት ሥራ መጽሐፍ ምዕራፍ 8 ከዛም በሌሎቹ መጽሐፍቶች ውስጥ እንኳን ልንመለከት እንችላለን። ሌላው በቤተ ክርስቲያን ችግር ሲከሰት በመንፈስ ቅዱስ እርዳታ እንዴት መፍትሄ ይሰጡ እንደነበረ የቤተ ክርስቲያኒቱ መሪዎች ልንመለከት እንችላለን። ሌላው እንግዳ ትምህርት፣ የባዕድ አምልኮ፣ ርኩሰት በቤተ ክርስቲያን ሸርኮ እንዳይገባ በመንፈስ ቅዱስ ኃይል እንዴት ቤተ ክርስቲያን ይጠብቋትና ይከላከሉም እንደነበር እንኳን በመጽሐፍ ውስጥ እንመለከታለን። ሌላው የመንፈስ ቅዱስ ስጦታ በገንዘብ የሚፈልጉትን ሰዎች እንዴት ይገስጹም እንደነበር እንኳን ልንመለከት እንችላለን። ሌላው እግዚአብሔር ተገልጦ በመንፈስ ቅዱስ ኃይል ሲሰራ ሲመለከቱ ለጌታ እንዴት ክብር ይሰጡ እንደነበረ ደግሞ መጽሐፍ ቅዱሳችን ያስተምራል። የሚገርመው ነገር ሌላው በመገሰጽ በማደራጀት በመምራት በማስተዳደር መሪዎች እጅግ በጣም መልካም ስራ እንደሰሩ የሐዋርያት ሥራ መጽሐፍ ያስተምረናል። ከመንፈስ ቅዱስ ጋር ተስማምተው ውሳኔዎችን ይወስኑ እንደነበረ መጽሐፍ ቅዱሳችን ይናገራል። በአጠቃላይ ስጋና ደም ሳይሆን ያችን የጥንቷን ቤተ ክርስቲያን መንፈስ ቅዱስ ይመራት እንደነበረ እንመለከታለን። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ዛሬም ወገኖቼ ለእኔና ለእናንተ ያለኝ መልእክት መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስ ለግል ሕይወታችን፣ መንፈስ ቅዱስ ለቤተሰባችን፣ መንፈስ ቅዱስ ለቤተ ክርስቲያን ያስፈልጋል። ወገኖች ያለ መንፈስ ቅዱስ አንዳች ነገር ማድረግ አንችልም። ያቺ የጥንቷ ቤተ ክርስቲያን ሞዴል ትሆናል፣ ምሳሌ ትሆናል። ወገኖች ስለ ጌታችን ስለ ኢየሱስ ክርስቶስ በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 38 ድረስ ተጽፎ 38 ላይ ተጽፎ ታያላችሁ። ከ38 ቁጥር ጀምሮ ስናነብ እናገኛለን። በመንፈስ ቅዱስ እንደተቀባ በመንፈስ ቅዱስ ኃይል መልካም እያደረገ ይዞር ነው። በመንፈስ ቅዱስ ኃይል ከሰዎች አጋንንትን ያወጣ እንደነበር፣ ድውያንን ይፈውስ እንደነበር እንኳን የሐዋርያት ሥራ መጽሐፍ ይነግረናል። ያለ መንፈስ ቅዱስ በፍጹም ጌታ ኢየሱስ አላገለገለም።
ያለ መንፈስ ቅዱስ ኃይል ያቺ ጥንቷ ቤተክርስቲያን አላገለገለች። ዛሬም እኔና እናንተ በመንፈስ ቅዱስ ኃይል ነው ልናገለግል የሚገባል። እግዚአብሔር ይመስገን። ያለዚያ አገልግሎት አይሰራም ወገኖች። ያለዚያ ህይወታችን አይለወጥም። የህይወት ለውጥ ቢሆን እግዚአብሔር አምላክን እንደሚገባ አድርገን ማገልገል ከፈለገን ወገኖች ወይ መንፈስ ቅዱስን ወደ ህይወታችን መጋበዝ አለን። ስለዚህ በመጽሐፍ ውስጥ የመንፈስ ቅዱስን ኃይል ደጋግመው እነዚህ የጠቀስኩላቸው የእግዚአብሔር ባሮች ሲቀበሉ እናያለን። ቤተ ክርስቲያን መንፈስ ቅዱስን ስትጋብዘው እናያለን። አገልጋዮቿ ሲጋብዙት፣ ምዕመኖቿ ሲጋብዙት እናያለን። በመንፈስ ቅዱስ ሲሞሉ እናያለን። ወገኖች እናያለን። በመጽሐፍ ውስጥ እጅግ በጣም አስገራሚ ነገሮችን ልንመለከት እንችላለን። መንፈስ ቅዱስ መጥቶ የነበሩበትን ስፍራ ሲያናውጥ፣ መንፈስ ቅዱስ መጥቶ የእስር ቤቱን መሰረት ሁሉ ሲያናውጥ፣ ሲንጠው እንመለከታለን። በመጽሐፍ ቅዱሳችን ውስጥ መንፈስ ቅዱስ ያስፈልጋል። በመከራችን ውስጥ፣ በአገልግሎታችን ውስጥ፣ በአምልኳችን ውስጥ ወገኖቼ ወይ ለህይወታችን፣ ለቤተሰባችን መንፈስ ቅዱስ ያስፈልገናል በማለት የሐዋርያት ሥራ መጽሐፍ ያስተምራል። በአማኙ ህይወት እንዲሁም ደግሞ በቤተ ክርስቲያን ውስጥ በአማኙ ቤተሰብ ውስጥ ወገኖቼ ወይ መንፈስ ቅዱስ ሚናው ከፍተኛ ነው። ስለዚህ ለመንፈስ ቅዱስ ቦታ እንስጥ፣ ለመንፈስ ቅዱስ ጊዜ እንስጥ። መንፈስ ቅዱስን ወደ ህይወታችን እንጋብዘው። በመንፈሴ ነው እንጂ በኃይልና በብርታት አይደለም ተብሎ በእግዚአብሔር ቃል ላይ ተጽፏል። ስለዚህ በከንቱ አንድከም፣ በከንቱ አንዳክር፣ በከንቱ አንውጣና እንውረድ። መንፈስ ቅዱስን ጋብዙት ወገኖች ወይ አገልግሎት የከበዳቸው አገልጋዮች፣ አገልግሎት የከበዳቸው መሪዎች፣ አገልግሎት የከበደን ምዕመናን፣ ክርስትና መኖር የከበደን ምዕመናን በቀጥታ ህይወታችን ወደ ህይወታችን መንፈስ ቅዱስን እንጋብዘው። እንደ ጥንቷ ቤተክርስቲያን ለመንፈስ ቅዱስ ቦታ እንስጠው፣ ስፍራ እንስጠው፣ ምራን እንበለው። ከመንፈስ ቅዱስ ጋር እንወስን፣ ከመንፈስ ቅዱስ ጋር እንሄድ፣ በመንፈስ ቅዱስ እንመራ፣ ከመንፈስ ቅዱስ ተልእኮውን እንቀበለው። ወገኖች እንቀበል። ህይወታችን በመንፈስ ቅዱስ ይለወጥ። ያቺ ቤተክርስቲያን ቅድስና የገነነባት ቤተክርስቲያን ነበረች። እርኩሰት ሳይሆን ቅድስና ነበር የሚታየው። እግዚአብሔርን መምሰል ነበር የሚታየው። አሁን ያለንበትን ነገር ምን እነግራቸዋለሁ፣ ሁላችሁ ታውቁታላችሁ። ቤተክርስቲያን ምን ማጥ ውስጥ እንዳለ ታውቃላችሁ። እርኩሰት ማጥ ውስጥ ነው ያለችው። ዘረኝነቱ፣ እርኩሰቱ ወገኖች የባዕድ አምልኮ ሾልኮ ቤተክርስቲያን ውስጥ ገብቷል። የስህተት አሰራሩ፣ የስህተት ትምህርቱ ገብቷል ወገኖች ገብቷል። ልዩ ወንጌል በመካከላችን ላይ ያለው፣ መድረካችን ላይ ነው ያለው። ህይወታችን በልዩ ወንጌል ተይዟል። በባዕድ አምልኮ ተወስዷል። በዘረኝነት ተወስዷል ወገኖች ወይ በስህተት ትምህርት ተወስዷል። በስህተት አሰራር ተወስዷል። ከዚህ ውስጥ እንዴት ልወጣ ይችላል? በመንፈስ ቅዱስ ኃይል ነው ልንወጣ የምንችል። የብዙዎቻችን ቤት እኮ በሐሰተኛ ነቢያት እየፈረሰ ነው ያለው፣ እየተናደ ነው ያለው፣ እየተሰበረ ነው ያለው። ታያላችሁ፣ የምንሰማቸው ብዙ ነገሮች አሉ። የፍቺ መበራከት ወገኖች፣ የፍቺ መበራከት፣ አመንዝራነት፣ ሴሰኝነት፣ መዳራት ወገኖች፣ እርኩሰት በቤተ ክርስቲያን ውስጥ በኃይል እየተሰማ ያለበት ጊዜ ነው። ከዚህ እንዴት ልንወጣ እንችላለን? እንዴት ልናመልጥ እንችላለን ካላችሁ በመንፈስ ቅዱስ ኃይል ብቻ ነው ማምለጥ የምትችለው፣ መውጣት የምትችለው። ስለዚህ ወደ ህይወታችን መንፈስ ቅዱስን እንጋብዘው፣ ና እንበለው። መንፈስ ቅዱስ ምናልባት በአገልግሎታችን ፍሬያማነት ጠፍቶ ሊሆን ይችላል። ምናልባት እናገለግላለን እንጂ የህይወት ለውጥ ላይኖረን ይችላል ወገኖች፣ ላይኖረን ይችላል። ነገር ግን የህይወት ለውጥ ከወዴት ይመጣል? በአገልግሎት እንዴት ፍሬያማ መሆን ይችላል? ከፍርሃት እንዲሁም ከተስፋ መቁረጥ፣ ከሐዘን፣ ከጭንቀት እንዴት ልወጣ ይችላል? ከበሽታ፣ ከህመም፣ ከደዌ፣ ከኃይለኛ ስብራት፣ ውድቀት እንዴት መውጣት ይችላል? ቤተሰቤን፣ ትውልዴን፣ ልጆቼን፣ ቤተክርስቲያን፣ ምድሬን እንዴት ማዳን እችላለሁ ካላችሁ በመንፈስ ቅዱስ ኃይል ወገኖች። ያልዳኑ በጣም ብዙ ሰዎች አሉ። እነዚህ ያልዳኑ ሰዎች ሊድኑ የሚችሉት በምንድን ነው ካላችሁ በመንፈስ ቅዱስ ኃይል ነው። በቃ የሐዋርያት ሥራ መጽሐፍ የሚያስተምረን ይህንን ነው። የመንፈስ ቅዱስ ኃይል ያስፈልገናል ወገኖች፣ ያስፈልገናል። ያለ እርሱ አንዳች ማድረግ አንችልም። ስለዚህ እንጋብዘው። በቸርች ሂስትሪ ውስጥ በቤተክርስቲያን ታሪክ ውስጥ እኮ አይተናል፣ ሰምተናል፣ አሁንም ደግሞ እናነባለን። አባቶችም አሉ እኮ የሚመሰክሩልን መንፈስ ቅዱስ በእነሱ መካከል እንዴት እንደሰራ፣ እንዴት እንደተንቀሳቀሰ፣ ተወራርደውበት እንዴት እንዳላሳፈራቸው፣ በእጃቸው የተደረጉ ተአምራቶች፣ ድንቆች፣ ፈውሶችን እኮ ይነግሩናል ወገኖቼ። የሐዋርያት ሥራ መጽሐፍ በጥንቷ ቤተክርስቲያን ብቻ ተደርጎ የቀረ ነገር አይደለም። በቀጣይ እኮ በቸርች ታሪክ ውስጥ እኮ መጥቷል፣ ይሄ ነገር መጥቷል። ዛሬም በዚህ መጨረሻ ዘመን ባለችው ቤተክርስቲያን ባለው ትውልድ ውስጥ ወገኖች ሊሰራ የሚወደው መንፈስ ቅዱስ ይህንን ነው ወገኖች። መንፈስ ቅዱስ ያስፈልገናል። ያለ መንፈስ ቅዱስ ምንም ነገር ማድረግ አንችልም እላቸዋለሁ ወገኖች። የሐዋርያት ሥራ መጽሐፍ ምንድን ነው የሚያስተምረን ካላችሁ ያለ መንፈስ ቅዱስ አንዳች ማድረግ አትችልም።
ሕይወት ሊለወጥ አይችልም። በአገልግሎት ፍሬያማ ልትሆን አትችልም። ትውልድን ማዳን አትችልም። ውጤታማ መሆን አይቻልም። ትውልድ መተካት አይቻልም። ወገኖች አገልጋይ መተካት አይቻልም። የወንጌል ስራ ሊቀጥል አይችልም። በዚህ ከቀጠልን ቤተክርስቲያን ባዶ ነው የምትሆነው። ምናልባት እንደ አውሮፓ እንደ አሜሪካ ሀገራት ቸርቾች ባዶ ነው የምትሆነው። እንዳደጉት ሀገራት ቸርቾች ባዶ ነው የምትሆነው። ትውልድ ይጠፋል። ትውልድን ግን ማዳን የምንችለው በቤተክርስቲያን ቁጥር መጨመር የምንችለው መስፋት የምትችለው ማደግ የምትችለው ክርስቶስን የሚመስሉ እውነተኛ አገልጋዮችን ማውጣት የምንችለው በመንፈስ ቅዱስ ኃይል ነው። ስለዚህ መንፈስ ቅዱስን ወደ ሕይወታችሁ ጋብዙ። በመንፈስ ቅዱስ ልትሞሉ ይገባችኋል። በልሳን ልትናገሩ ይገባችኋል። በአዲስ ቋንቋ ልትናገሩ ይገባችኋል። መንፈስ ቅዱስ መመራት ይገባናል። ከመንፈስ ቅዱስ ራእይን ተልእኮን ልንቀበል ይገባናል። በመንፈስ ቅዱስ ልንንቀሳቀስ ይገባናል። በመንፈስ ቅዱስ ልንወጣና ልንገባ ይገባናል። በተአምራት፣ በድንቆች፣ በፈውስ የወንጌል ስርጭት አገልግሎት ልናካሄድ ይገባናል። ለምንድነው ወንጌል መስክረን ወገኖች ሆይ ምርኮ ማርከን ወደ ቤተክርስቲያን ማንመጣው? ለምንድነው? ለምን ነፍሳት አይድኑ? ወገኖች ሆይ በመንፈስ ቅዱስ ኃይል አይደለማ። የመንፈስ ቅዱስ ኃይል የለበትማ። ለዚህ ነው እኮ ሰዎች የማይድኑት። ትግልም የሆነብን እኮ ለዚህ ነው። ለምንድነው አጋንንትን ምንፈራው? ለምንድነው አጋንንትን አስጮንም አናስወጣው? ያመኑት እነዚህ ምልክቶች ይከተሏቸዋል፣ በድውያን ላይ እጆቻቸውን ይጭናሉ፣ እነርሱም ይፈወሳሉ ይላል መጽሐፍ ቅዱሳችን። እና በጌታ በኢየሱስ ክርስቶስ ስም አጋንንት ያስወጣሉ ይላል መጽሐፍ ቅዱሳችን። ለምንድነው ማስወጣት የከበደ? ጥንት ቀድሞ በነበሩት ዓመታት የነበረው አሁን በቤተክርስቲያን ለምንድነው ማይታይ? ለምንድነው አገልጋዮች ቤተክርስቲያን ውስጥ ምዕመናን ሳንቀር፣ የሚገርመው ነገር መሪዎችም ሳይቀሩ እንኳን አጋንንትን የምንፈራው ለምንድነው? ለምንድነው በጌታ በኢየሱስ ክርስቶስ ስም አጋንንትን ማዘዝ ማስወጣት ያቃተን? ለምንድነው ያቃተን ወገኖች? መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስ ሲመጣ ነው ይሄ ሊሆን የሚችለው። የመንፈስ ቅዱስ ኃይል ሲገለጥ ነው ይሄ ሊሆን የሚችለው። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። ስለዚህ ወገኖች ወይ መንፈስ ቅዱስን ወደ ሕይወታችሁ ጋብዙት። በመንፈስ ቅዱስ ኃይል እኔ እንዲህ እላለሁ በዚህ የትምህርት መጨረሻ ላይ ኢየሱስ ያድናል። ኢየሱስ ጌታ ነው። የስሙ ስልጣን፣ የቃሉ ጉልበት፣ የመንፈሱ እሳት በመካከላችን ሊነድ የሚችለው ወገኖች ወይ መንፈስ ቅዱስን ስንጋብዝ ነው። የስሙን ኃይል፣ የቃሉን ኃይል በታምራት በድንቆች ቃሉን መንፈስ ቅዱስ ሊያጸና ይፈልጋል ወገኖች። ዛሬም ሊሰራ ይፈልጋል። መንፈስ ቅዱስ ዝግጁ ነው ወገኖች፣ ዝግጁ ነው። ስለዚህ አስገቡት። ወደ ቤተ ክርስቲያን ይግባ። መሪዎች ፍቀዱለት። አገልጋዮች ፍቀዱ። ወደ መካከላችን ይምጣ። ለምንድነው መጸለይ አቃተን? ለምን መጾም መጸለይ አቃተን? ለምን መማር የቃሉን ትምህርት አቃተን? ለምን ትዕግስት ጠፋ? ለምን መጠባበቅ አቃተን? ለምን የልብ አንድነት ጠፋ? ለምንድነው በፍቅር የታነጸ ህብረት ያጣን? ለምንድነው ከነዚህ ሁሉ ባርኮቶች ለምን ጎደለ? በጥንቷ ቤተክርስቲያን የነበረው በእኔና በእናንተ ለምንድነው ማይታይ? ለምንድነው ማይገለጠው? ይሄ ቅናት፣ ይሄ ቁጭት ውስጣችን ሊገባ ይገባል። ስለዚህ መንፈስ ቅዱስን ጋብዙት ወደ ሕይወታችሁ። አሁን በጸሎት አብረን እንድንጋብዝ ጠይቃቸዋለሁ። ኢየሱስ ያድናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በጌታ በኢየሱስ ስም ቅዱስ አባት ሆይ አሁን እንጠራሃለን። ክቡር ስምን እንጠራለን። ታላቅ ስምን እንጠራለን። የሚያድነው ስምን እንጠራለን። የሚታደገውን ስምን እንጠራለን። ዘላለማዊ የሆነውን ስምን እንጠራለን። የሚያድነውን ስምን እንጠራለን። እግዚአብሔር በልጅነታችን ያየን ቅዱስ እግዚአብሔር፣ ቅዱስ የእግዚአብሔር መንፈስ በቸርች ታሪክ ውስጥ ያየን በቀደመችይቱ በጥንቲቱ ቤተክርስቲያን የነበረ ያ ክብር ዛሬም በዚች በመጨረሻ ዘመን ቤተክርስቲያን እንዲገለጥ፣ በቤታችን እንዲገለጥ፣ በሕይወታችን እንዲገለጥ፣ በኑሯችን እንዲገለጥ፣ በቤተክርስቲያን ውስጥ እንዲገለጥ በኃይል እንድትሰራ እንፈቅድልሃለን፣ እንጋብዛሃለን። ታስፈልገናለን፣ ና እንልሃለን። ብዙዎችን ምርኮ አድርገህ እንድትሰጠን ታላላቆች፣ የተማሩ ያልተማሩ፣ ድሆች፣ ባለጠጎች በጌታ በኢየሱስ ክርስቶስ ወንጌል በማመን እነሆ በስሙ ኃይል ተሸንፈው ለአንተ ክብር ይሰጡ ዘንድ እግዚአብሔር አምላክ አመፀኞች ይድኑ ዘንድ፣ ክፉዎች ይድኑ ዘንድ፣ እግዚአብሔር ሆይ ገዳዮች ይድኑ ዘንድ፣ እስረኞች ይድኑ ዘንድ፣ የታመሙ ይድኑ ዘንድ፣ ጎረቤቶቻችን ይድኑ ዘንድ፣ ሴት ወንዶች ልጆች ይድኑ ዘንድ፣ ባሮች ይድኑ ዘንድ፣ እግዚአብሔር አምላክ ትውልድ ይድን ዘንድ፣ ሃሌሉያ ወንጌል በኃይል ይሰበክ ዘንድ፣ በታምራት በድንቅ አንተም ቃልን ታጸናው ዘንድ፣ ፈውስ ይሆን ዘንድ፣ መድኃኒት ይሆን ዘንድ፣ ታምራት ይሆን ዘንድ፣ የእግዚአብሔር ቃል እንዲለቀቅ፣ የመንፈስ ቅዱስ ኃይል እንዲመጣ፣ የዛሬው ጉልበታችን እንዲበረታ፣ እግዚአብሔር ደካሞች እግዚአብሔር ብርቶች እንዲሆኑ፣ ፈሪዎች ደፋሮች እንዲሆኑ፣ ወንጌል ይዞ ለመውጣት በአደባባይ ለመናገር፣ ሃሌሉያ ምርኮን ለመማረክ ብዙዎቻችን በመንፈስ ቅዱስ እንድንሞላ፣ ዕለት ዕለት እንድንሞላ፣ ያልተጠመቁ እንዲጠመቁ፣ በመንፈስ ቅዱስ በልሳን እንዲናገሩ፣
ኃይል እንዲሆንላቸው፣ ብርታት እንዲሆንላቸው፣ የታመሙ እንዲፈወሱ፣ ተአምራት የሚያስፈልጋቸው ተአምራት እንዲሆንላቸው ጌታ ኢየሱስ የእግዚአብሔር ልጅ ሃሌሉያ ሃሌሉያ በጥንቷ ቤተ ክርስቲያን መንፈስ ቅዱስ እንደሰራ እንዳደረግ አደራረገ አሰራር ዛሬም እንዲገለጥ እንዲመጣ በመካከላችን በኃይል እንድትሰራ እንድትንቀሳቀስ እንጸልያለን። የጨለማ ጉልበት የአውሬው ኃይል እንዲፈርስ፣ እርኩሰት እንዲመታ፣ አመፃ እንዲመታ፣ እንዲነሳ ከላያችን ላይ በደል ኃጢአት እንዲሰረይ፣ ቀንበር እንዲሰበር እግዚአብሔር አምላክ ዘረኝነት እግዚአብሔር ልዩ ልዩ ባዕድ አምልኮ በምድሪቱ ላይ የወጡ ጊዜ ያገኘው ብለው ብቅ ያሉ የእግዚአብሔርን ስም ይዘው የወጡ ኃይሉን የካዱ ኃይል አልባ የሆኑ የእግዚአብሔር ኃይል የሌለባቸው እግዚአብሔር የሌለባቸው እነዚህ ባዕድ አምልኮች በጌታ ስም ስሙን ይዘው የወጡ ቃሉን ይዘው የወጡ መንፈሱን ይዘው የወጡ እግዚአብሔር ሆይ የሚማርኩ ቃላቶችን ይዘው የወጡ በጌታ ስም በአደባባይ እግዚአብሔር አምላክና አባት ሆይ እንዲዋረድ መንፈስ እንዲመታ እንጸልያለን። የጨለማ ጉልበት ይፍረስ፣ የአውሬው ጉልበት ይፍረስ፣ የክህደቱ መንፈስ ይመታ፣ በዚህ ሰዓት ይመታ፣ የአውሬው ኃይል ይመታ። ትውልድን የሚበላ የተበላ ይሁን፣ ትውልድን የሚበላ የተበላ ይሁን። ጉልበቱ የደረቀ ይሁን፣ ኃይሉ የከሰመ ይሁን፣ ስራው የፈረሰ ይሁን። እግዚአብሔር የቅዱሳን ቤት ይፈወስ፣ ልጆቻችን ይፈወሱ፣ ትውልዳችን ይፈወስ፣ ምድራችን ትፈወስ። ጦርነት ከምድራችን ላይ ይነሳ፣ አመፃ ከምድሪቱ ላይ ይነሳ፣ ክፋት ከምድሪቱ ላይ ይነሳ፣ መበላላት ይነሳ፣ ፍቅር ማጣት ከምድሪቱ ላይ ይነሳ። በጌታ በኢየሱስ ስም ሟርት ድግምት ይፍረስ፣ የባዕድ አምልኮች ይፍረሱ፣ እርኩሰቱ ይፍረስ፣ መተቱ ይፍረስ፣ ድግምቱ ይፍረስ፣ ሟርቱ ይፍረስ። በጌታ በኢየሱስ ስም የትኛውም የጨለማ የትኛውም የአውሬ ጉልበት በስም ስልጣን ይሰበር፣ በስም ስልጣን ይውደቅ ለዘላለም በጌታ በኢየሱስ ስም። መንፈስ ቅዱስ በኃይል እንድትሰራ ጸልያለሁ። መንፈስ ቅዱስ ጋብዛለሁ፣ ወደ ልጆቼ ወደ ትውልዴ ጋብዛለሁ። እግዚአብሔር መንፈስ ቅዱስ ወደ ቤተ ክርስቲያን ወደ ቤተሰብ እንጋብዛለሁ፣ ወደ ምድሪቱ እንጋብዛለሁ። ጌታ መንፈስ ቅዱስ ግባ። እባክህ በደጅ አትቁም፣ እባክህ ርቀህን አትሂድ፣ እባክህ ትተህን አትሂድ። መንፈስ ቅዱስ ና፣ እባክህ ና ወደ መካከላችን ና፣ ግባና ሥራ። መንፈስ ቅዱስ በኃይል ሥራ፣ በክብር ሥራ። እግዚአብሔር መንፈስ ቅዱስ እንጋብዛለን። በጥንቷ ቤተ ክርስቲያን የሆነው በዚህ መጨረሻ ዘመን ይሆን። ሃሌሉያ። ሙሽሪት የተባለች ቤተ ክርስቲያን ለሙሽራው ለኢየሱስ ክርስቶስ ትዘጋጅ ዘንድ ቃል ይገለጥ፣ መንፈስ ይምጣ፣ የስም ኃይል ይስራ፣ የጸጋ ስጦታዎች ይስሩ፣ የአገልግሎት ስጦታዎች መስራት ይጀምሩ፣ ብዙዎች ይነሱ፣ ይቀቡ ብዙዎች። ኦ ኢየሱስ እግዚአብሔር ልጅ ብላቴናውን ኢየሱስን ቀባው፣ እሱም መልካም እያደረገ በአጋንንት የተያዙትን እየፈታ ዞረ ተብሎ እንደተጻፈ በኢየሱስ ስም ክብርን ይዘው ኃይልን ይዘው ወንጌልን ይዘው ስምን ይዘው መንፈስን ይዘው የሚዞሩ የሚሄዱ ብላቴኖች ባሮች ይነሱ ዘንድ ዛሬ ቅባት በትውልዱ ላይ ይፍሰስ። የመንፈስ ቅዱስ ኃይል ይምጣ በኃይል በመካከላችን። አባቶ ይህን ጸሎት ጸልያለሁ። ክብር ሁሉ ለአንተ ይሁን፣ ሁሉ ለክብር ይገዛ። ሃሌሉያ። በጌታ በኢየሱስ ክርስቶስ ኢየሱስ ያድናል። ኢየሱስ ክርስቶስ ጌታ ነው። አሜን።